ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቱ በሀገራዊ ምክክር ጉባኤ ላይ እየተሳተፉ የሚገኙ ተመካካሪዎች ልዩነቶቻቸውን አሻግረው የሀገርን የጋራ ጥቅም በሚያስቀድሙ ጉዳዮች ላይ እየመከሩ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገር መከላከያ ሰራዊት አመራሮችና አባላት በመቄዶንያ የበጎ አድራጎት ማህበር በመገኘት የቁሳቁስ ድጋፍና የማዕድ ማጋራት አካሂደዋል። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ሀገርን ወደ ተሻለ ከፍታ ምዕራፍ ለማሸጋገር የሚያስችል እድልን የፈጠረ ታላቅ እርምጃ መሆኑን የዳያስፖራ ማህበረሰብ የህዝብ ወኪል ተመካካሪ የሃይማኖት አባቶች ገለጹ። የቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ማሁና አክሎጋን የፌድሪ መሶብ አገልግሎትን ጎበኙ የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። በሀገራዊ ምክክር ጉባኤው ላይ እየተሳተፉ የሚገኙ ተመካካሪዎች ልዩነቶቻቸውን አሻግረው የሀገርን የጋራ ጥቅም በሚያስቀድሙ ጉዳዮች ላይ እየመከሩ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ጉባኤን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። የምክክር ጉባኤው የ250 ስልታዊ ቡድን ውይይት ላይ እንደሚገኝ ዋና ኮሚሽነሩ ገልጸዋል። 250 ስልታዊ ቡድኖች በተመደቡባቸው አጀንዳዎች ላይ ባነሷቸው ሀሳቦች በመነጋገር ቃለ ጉባኤ ይዘው መፈራረም መጀመራቸውን ተናግረዋል። የመፈራረሙ ሂደት ዛሬ የሚጠናቀቅ ከሆነ የ500 ጉባኤው ነገ እንደሚጀመርም አመልክተዋል። ስልታዊ ቡድኖቹ በሀሳቦች ላይ የሚያደርጉት ውይይት ከዛሬ የሚያልፍ ከሆነ የ500 ጉባኤ የሚጀመርበት ጊዜ እንደሚራዘምም ተናግረዋል። በቡድኖቹ ውይይቶች ወቅት የተነሱ ሀሳቦች በአመዛኙ ወደ መግባባት የሚወስዱ መሆናቸውን ጠቅሰው አንዳንድ ሀሳቦች በደንብ ማጥራት እንደሚጠይቁም ተናግረዋል። ተመካካሪዎች የሀሳብ ልዩነቶች ቢኖሯቸውም ትልቁን የኢትዮጵያ ምስል በማየት እየተወያዩ እንደሚገኝና የተሰጣቸው ሚና በሚገባ እየተወጡ መሆኑንም ተናግረዋል። ሀገራዊ ምክክር ጉባኤው በተያዘለት ጊዜ በጥሩ ሁኔታ እየተካሄደ እንደሚገኝም ተናግረዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም አንስቶ እየተካሄደ ይገኛል። የኢትዮጵያ ሀገር መከላከያ ሰራዊት አመራሮችና አባላት በመቄዶንያ የበጎ አድራጎት ማህበር በመገኘት የቁሳቁስ ድጋፍና የማዕድ ማጋራት አካሂደዋል። በመከላከያ ሰራዊት የሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ እንደገለጹት የመከላከያ ሰራዊቱ በተለያዩ የበጎ አድራጎት ተግባራት ላይ ንቁ ተሳትፎ በማድረግ ማህበራዊ ኃላፊነቱን እየተወጣ ይገኛል። በዛሬው ዕለትም በመቄዶንያ በጎ አድራጎት ማህበር በመገኘት ሁለንተናዊ ድጋፍ ማድረግ መቻሉንም አንስተዋል። ማህበሩ ሰውን ለመርዳት ሰው መሆን በቂ ነው በሚል መርህ የሚያከናውነው ተግባር የላቀ ሰብአዊነትን የሚያሳይና ለሀገር አርአያ የሚሆን መሆኑን ጠቅሰው የሀገርና የሕዝብ ሰላም ከመጠበቅ ባሻገር ድጋፍ የሚሹ ዜጎችን መርዳት የሰራዊቱ መሰረታዊ እሴት መሆኑን አብራርተዋል። ይህ ሁለንተናዊ ድጋፍ የአንድ ጊዜ ሳይሆን ሁልጊዜም ከማህበሩ ጎን በመቆም ድጋፋቸውን አጠናክሮ እንደሚቀጥሉ አረጋግጠዋል። አረጋውያንንና ህሙማንን መደገፍ የሁሉም ኃላፊነት መሆን እንደሚገባው ጠቁመው መላው ኢትዮጵያ ሕዝብ ባለሀብቶችና በውጭ ሀገር የሚኖሩ ዜጎች ከዚህ የተቀደሰ ዓላማ ጎን እንዲቆሙም ጥሪ አቅርበዋል። በማህበሩ ለሚገኙ አረጋውያንና ህሙማንም እናንተ የሀገራችን ባለውለታና የእኛ አደራ ናችሁ፣ ብቻችሁን አይደላችሁም፣ መላው ሰራዊትና ህዝብ ከእናንተ ጋር ነው በማለትም መልእክት አስተላልፈዋል። እርስ በርስ መረዳዳትና መደጋገፍ የኢትዮጵያን የቆየ ባህል በመሆኑ ይህንን መልካም እሴት በተግባር በማሳየት ሀገራዊ አንድነትና ፍቅርን ማጠናከር እንደሚገባም ጠቁመዋል። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ሀገርን ወደ ተሻለ ምዕራፍ ለማሸጋገር የሚያስችል እድል የፈጠረ ታላቅ እርምጃ መሆኑን የዳያስፖራ ማህበረሰብ የህዝብ ወኪል ተመካካሪ የሃይማኖት አባቶች ገለጹ። በታላቋ ብሪታንያ የሚኖሩ የዳያስፖራ ማህበረሰብ የህዝብ ወኪል ተመካካሪ የሃይማኖት አባት ኡስታዝ ሙክታር ጀማል እንዳሉት ሃይማኖት ምክክርንና ውይይትን መሰረት ያደረገ ነው። በእስልምና አስተምህሮ ትክክለኛ አማኞች ጉዳዮቻቸውን ወይም ችግሮቻቸውን የሚፈቱት በመመካከር መሆኑን መገለጹንም አብራርተዋል። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ኢትዮጵያ ከረዥም ጊዜ ጀምሮ ያስፈልጋት የነበረ ታላቅ እርምጃ መሆኑን ገልጸዋል። ዋና የሀገራዊ ምክክር ጉባኤ የጋራና አካታች ኢትዮጵያዊነትን ለመመስረት የሚያስፈልጋቸው ምክክር መሆኑን ያሳየ መሆኑን ተናግረዋል። ምክክሩ መላው ኢትዮጵያዊ ታሪክ እንዲሰራና አሻራ ጥሎ እንዲያልፍ እድል የፈጠረ ነው ብለዋል። በደቡብ አፍሪካ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪ የሃይማኖት አባት ፓስተር አረጋ ሽፈራው በበኩላቸው ሃይማኖቶች ስለ ሰላም፣ ፍቅርና ይቅርታ እንደሚሰብኩም ተናግረዋል። ፍቅር፣ ውይይትና ይቅርታ እንዲሁም ምክክር በክርስትና አስተምህሮ የሚደገፍ መሆኑንም አስረድተዋል። ሁሉም ክርስቲያን ይቅር ተባብሎ በፍቅርና በአንድነት ሀገርን ለማስቀጠል የተሰጠ እድል በመሆኑ ሁሉም እርስ በርስ ተነጋግረን ለኢትዮጵያ እድገት የበኩል ሚና መወጣት እንዳለበትም አንስተዋል። ከዚህ ቀደም የነበሩ መራራቆችና ክፍተቶች ባለመመካከር የመጡ መሆናቸውን አንስተው በምክክሩ ወቅት ከተለያዩ ማህበረሰቦች የተወከሉ ተመካካሪዎች ለሌሎች መብት ሲከራከሩ መስተዋላቸውንም አስረድተዋል። የምክክር ሂደቱ አካታችና አሳታፊ መሆኑና እያንዳንዱ ተመካካሪ ሀሳቡን ያንጸባረቀበት ሁሉም በኢትዮጵያ ሰላምና ልማት እየመከረ ያለበት መሆኑን ገልጸዋል። ምክክሩ ኢትዮጵያን ወደ ተሻለ ምዕራፍ የሚያሸጋግር በመሆኑም ሁሉን የበኩሉን ሚና እንዲወጣም ጥሪ አቅርበዋል።
የቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ማሁና አክሎጋን የኢፌዴሪ መሶብ አገልግሎትን ጎበኙ። በቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ማሁና አክሎጋን የተመራ የልዑካን ቡድን በኢትዮጵያ የ5 ቀናት የስራ ጉብኝት ለማድረግ ትናንት ምሽት አዲስ አበባ መግባቱ ይታወቃል። በዚህ መሰረት ሚኒስትሩና የልዑካን ቡድናቸው በኢፌዴሪ መሶብ አገልግሎት ጉብኝት አድርገዋል። በኢፌዴሪ የመሶብ አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ለልዑኩ ገለጻ አድርገዋል። ዋና ስራ አስፈጻሚው በገለጻቸው መሶብ የአንድ ማዕከል አገልግሎት በአንድ ዓመት ውስጥ ከ200 በላይ የመንግስት አገልግሎት በተሟላ መሰረተ ልማት ቀልጣፋ አገልግሎት መስጠት ተችሏል ብለዋል። ይህም የኢትዮጵያ ቁልፍ የኢኮኖሚ መሰረተ ልማት እንደሆነ በመግለጽ ቅሬታ የሚበዛበትን የመንግስት አገልግሎት ግልጽና ቀልጣፋ ማድረግ መቻሉንም ገልጸዋል። መሶብ የአንድ ማዕከል አገልግሎት የንግድና ኢንቨስትመንት እንቅስቃሴን በማሳለጥ ተጨባጭ ውጤት ማስመዝገቡን ተናግረዋል። አገልግሎቱ የመንግስት ተቋማትን በማቀናጀት ተቋማት በአንድ ጣሪያ ስር ሁሉንም የመንግስት አገልግሎት በፍትሐዊነት መስጠት አስችሏልም ብለዋል። የቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትሩና ልዑካቸው በቆይታቸው ከመንግስት ከፍተኛ የስራ ኃላፊዎች ጋር በሁለትዮሽና ትብብርን ማጠናከር በሚቻልባቸው ጉዳዮች ላይ ይመክራሉ። አበቃ። ሰላም።